ሰላም እንዴት ሰንብታችኋል ውድ ተመልካቾቻችን ይሄ የብስራት ዩቲዩብ ቻናላችን ነው ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር እንደ ሁል ጊዜም የተለያዩ ሀሳቦችን ይዘን ወደ እናንተ እንቀርባለን የካፍ ኢንስትራክተር ሽፈራው ሸቱ ፕሮግራሙን በዋና አዘጋጅነት እንዲሁም በማቅረብ ከኛ ጋር ጥሩ ቆይታን ያደርጋሉ ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታን ማደርገው አዲስ ማመር ነኝ አብራችሁን ቆዩ ኢንስትራክተር እንዴት ሰነበቱ እንዴት ነሽ ደህና ነሽ ወይ እንዴት አለፈ ሰላም ነው እግዚአብሔር ይመስገን ጥሩ ነው ተለያዩ ጨዋታዎችን እያየን ነው የማታ ጨዋታዎች ናቸው ይታገሉናል ትንሽ ከእንቅልፉ ጋር ግን ግድ እንግዲህ ስሜቱ ካለ ደግሞ እሱ እንቅልፉም አይወስድሽም ለማየት ተጠባቂ አጓጊ ጥሩ ጨዋታዎች ስለነበሩ እናያቸው ነበር ደግሞ እንደዛ አይነት ጨዋታዎች ችግር አያጡም አሁን ካን አንዳንዶቹ በደህና ተፈጽመዋል እንጂ አንዳንዶቹ የራሳቸው ችግሮች ነበሩ ፔናልቲ ሊሆን ሲገባው ፔናልቲ ያለው በእኔ አመለካከት ማለት ነው የነበረው ሳይሰጥ ይቀራል ይሄ እንኳን ባይሰጠው ጥሩ ነበር የሚያሰኙ ቅጣት ምቶችም ነበሩ እንደዚህ ይሄን ትታጋያለሽ እንግዲህ እንደሙያ ያያየሹ ያው ማታ ሌሊት ስለሆነ ደግሞ አጠገብሽም ሰው አይኖርም ክርክር አይኖርም እንደዛ ያያልን እናሳልፈዋለን ጥሩ ነው አልፏል ተጧጡፏል የአውሮፓ መድረክ ከፕሪሚየር ሊግ አንስቶ እስከ ቻምፒየንስ ሊግ ዩሮፓ ሊግ በርካታ ጨዋታዎችን ያስመለከተን ነው እንግዲህ ይቀጥላል እኛም ደግሞ ለፕሮግራማችን ግብዓት የሚሆኑ ነገሮችን የምናገኝበት ስለሆነ መከታተላችንን እንቀጥላለን የዛሬውን ፕሮግራማችንን ብንጀምርና ስለ ዳኝነት ውሳኔ ያው ግዴታ ነው የፕሮግራማችን የዳኝነት ምስጢር ስለሆነ እንደው በአንድ ጨዋታ ላይ ስለሚከወን ነገር ያነሳን የምንወያይበት መሰናዶ ነውና ዛሬም አንድ ጨዋታ እናስመልክትና እዛ ላይ ስለተደረጉ ነገሮችን ብናነሳ ጥሩ ነው የሚሆነው ኤ ቡድን እና ቢ ቡድን ነው ማለት ያለብን ምክንያቱም ለፕሮግራማችን ትክክለኛው ስለሆነ ስያሜ ስለሆነ ነውና የኤ ቡድን እና የቢ ቡድን ክለቦች ጨዋታ ያደረጉ ነው የሚገኙት ታዲያ የኤ ቡድን ላይ ጥፋት ይሰራል በፍጹም ቅጣት ምት ክልል ውስጥ ነው ጥፋት የተፈጸመው ታዲያ ፍጹም ቅጣት ምት ክልል ውስጥ የተፈጸመውን ጥፋት ላይ ዳኛው ቅጣት ይሰጣሉ እየሰጡ ያሉበት ሂደት ላይ ነው ከሰጠው ያው ጨዋታው ይቀጥላል የታወቀ ነው ነገር ግን ያንን ቅጣት እየሰጡ ባሉበት ወቅት ምናልባት ቀይ ካርድ ወይም ደግሞ ቢጫ ካርድ ሊሆን ይችላል ፍጹም ቅጣት ምት የተሰጠው ክለብ ተጫዋች ያንን ፍጹም ቅጣት ምት ይመታና ግብ ያስቆጥራል ነገር ግን ዳኛው ስራቸውን አልጨረሱም ስለዚህ እዚህ ጋር ምን አይነት የዳኝነት ውሳኔን እንጠብቅ እንመልከት የሚለውን ብናነሳ መልካም ነው እየተሰጠ ባለበት ወቅት ነው ያንን ያስቆጠረውና ምን አይነት ውሳኔ ነው ከዳኛው የምናየው የሚለውን ነገር እንመልከተው ኢንስትራክተር ኦኬ እንዲህ ያሉ ነገሮች አሉ ጎልተው ይታያሉ በሜዳ ላይም ትልቁ ነገር ምንድነው ዳኛ ስራውን በሚሰራበት ጊዜ ጥፋት አጥፍተሃል ብሎ ተጫዋቹን ለማስጠንቀቅ ጠርቶት ከሱ ጋራ ዲል በሚያደርግበት በየተነጋገረበት ጉዳዩ ላይ ምክርም ሊሆን ይችላል የሚሰጠው ለካርድም እያዘጋጀው ይሆናል ካርድም እኮ ቢሆን ዝም ብለሽ ካርድ አትሰጪው የሰራውን ነገር ነግረሽው እንዲያምን አምኖ እንዲቀበለው ለማድረግ መልሶ ዳግመኛ በዛ አይነት ጥፋት ውስጥ እንዳይገባ ለማድረግ ለምን በዛው አይነት ሁለተኛ ቢገኝ ያው ሁለተኛ ቢጫ ካርድ ይሆንና በቀይ ካርድ ይወጣል እንዲድን ነው ልጁ ከእንዲህም አይነት መሰል ቅጣት እንዲድን ዳኛው የቃል እንትን ያስፈልገዋል ዝም ብሎ ብቻ አጠፋ ልጅ አርጎ አይደለም መጥራት አጠገቡ ማቆም ለይቶ ከሌሎቹ ተጫዋቾች ሁሉ ለይቶ ምክንያቱም ምን አረገ ምን የሚል አለ ፕሮቴስት የሚያደርግ አለ ዛ ፕሮቴስት ሲያደርግ ይሰበሰባሉ እንዳይሰባሰቡ ብቻውን ማውጣት ከዛ ከመሐከላቸው አውጥቶ ማነጋገር ያመክር መስጠት ከዛ በኋላ ግን ካርዱን መስጠት ይችላል እኒህ ፕሮሰሶች እየተከናወኑ ያሉ ግን በፊሽካ ስለሆነ ኳሱ የቆመው ተጫዋቾቹ ከመቸኮላቸው የተነሳ ቅጣት ምቱን ይመቱታል ኳሱን ይመቱታል ይሄ ልክ አይደለም it could be ዳይሬክት ኦር ኢንዳይሬክት ፍሪ ኪክ ሊሆን ይችላል አንደኛው የሁለተኛ ቅጣት ምት ሊሆን ይችላል ወይም ፍጹም ቅጣት ምትም ሊሆን ይችላል በዚህ ጊዜ ዳኛው ስራውን መጨረስ አለበት ሮጦ ሄዷል
እዚህ ነው ያለው፣ 9 ቁጥር ነው የጠለፈው፣ እያናገረው ነው። በቢጫው ላይ ነው ይሄ ጥፋት የተደረገበት እና ያናገረው ባለበት ጊዜ ግን 12 ቁጥር ያው ፔናልቲ ውስጥ ስለሆነ የተጠለፈው ልክ ሮጦ ሄዶ ፔናልቲው ላይ እንዳስቀመጠ ኳሱን ይመታዋል። ይሄ ልክ አይደለም ነው። የቲሙ ወይም ደግሞ የቡድኑ ደጋፊም ይሁን ተጫዋቾች እነሱ እንደ ልክ ነው ብለው ነው የሚወስዱት። እነዛ የራሳቸው ጉዳይ ነው። እኛ የተሰጠን ፍጹም ቅጣት ምት መተናል በአግባቡ ለግቡ ሊቆጠርልን ይገባል የሚል ነው ጥያቄ የሚያነሱት። የጨዋታው ሕግ ደግሞ አንድ ዳኛ ጨዋታውን አቁሞ ልባር ይሄ ነው የማይረሳው ነገር። ጨዋታውን አቁሞ የዲሲፕሊን እርምጃ በመውሰድ ላይ እያለ ያ ኳስ መቆም አለበት። ቅጣት ምትም አይቀጥልም፣ አይመታም። ለዚህ ነው አንዳንድ ጊዜ ዳኞች እዚህ ነው የምታስቀምጠው ፊሽካውን ያሳዩታል። እኔ ፊሽካ ሳልነፋ እንዳትመታ ይሉታል። ይህም ቫይሌት አድርጎ ግን እሱ ገና የተቀመጠን ኳስ ቢመታ ጥፋት አጥፊ ነው። እንዳውም ቢጫ ካርድ ያገኛል እሱ። በእንዲህ አይነት ሁኔታ ላይ ያንን ኳስ ማግባት ማለት ብጥብጥ ማስነሳት ማለት ነው በሌላ መልክ። ስለዚህ የተቀመጠን ኳስ ዳኛው ነው የሚፈቅድበት። ይህን ሳያደርግ የቀረ ተጫዋች ግን ቅጣት አለው። ይሄ የሚሆነው መቼ ነው? ጨዋታው ላይ ዳኛው ጥፋት ተደርጓል ብሎ ጨዋታውን ሲያቆመው ነው። አንዳንድ ጊዜ ግን ጥፋት ተደርጓል፣ ግን ምን ይሆናል? አድቫንቴጅ ልና ዳኛ ይለቀዋል። ጥፋቱ እኮ አለ፣ ቢጫ ካርድ የሚያሰጥ ጥፋት ነው፣ ግን አላቆመውም ዳኛው። ጨዋታው እስኪቆም ይጠብቃል። አዎ ቀጥል ነው፣ ቀጥል ብሎታል። ያኛው የተሻለ አድቫንቴጅ ነው። ይሄ ልጅ እዚህ ጋር ከሆነ ቅጣት ምት ከምሰጠው፣ ይሄ ኳስ ግን ተንደርድሮ እንደዚህ ቢመጣ እዚህ ውስጥ ጎል የመሆን እድል አለው። ስለዚህ ቀጥል ብሎ ጨዋታውን አስቀጥሎ እያለ ግን በአንዳች ምክንያት ያ ቀጥል የተባለው ጨዋታ በአንዳች ምክንያት ይቆማል። ወይ በኦፍሳይድ ምክንያት ሊቆም ይችላል፣ ወይ በሌላ ጥፋት ምክንያት ሊቆም ይችላል። ያን ጊዜ ኳስ ከጨዋታ ውጭ ሲሆን ወደ ሌላ እርምጃ ሳይሄድ ወይም ያንን የቆመውን ጨዋታ ከማስቀጠሉ በፊት የቅድሙን እዚህ አድቫንቴጅ ብሎ ያሳለፈውን የተፈጸመውን ጥፋት በማስታወስ ለዛ ያንን ላደረገው ተጫዋች ቢጫ ካርድ መስጠት ይችላል። ሕጉ ይሄንን ይላል፣ በግልጽ ነው ያስቀመጠው። ተመልሰህ ወደ ኦሪጂናል እንትኑ ላይ ትመለስና ያን ጊዜ ባደረገው እንትን ላይ ተመልሰህ ለእሱ ቅጣት ምትሰጣለህ። ይህ እዚህ አይነት ተመሳሳይ ሕግ በአድቫንቴጅ ላይ ያለው ቀጥል ብለሽው ጨዋታውን ልጁ አድቫንቴጅ ኳሱን ይዞ ቀጥል ካልሹ በኋላ እዚህ ጋር ተጠልፏል 12 ቁጥር እዚህ ጋር ተጠለፈና እዚህ ጋር ተጠለፈ። አሁን 12 ቁጥር ሲጠለፍ ወደዚህ ወድቋል። ኳስ ግን እየሄደ ነው። እየሄደ ከሆነ ምን ያደርጋል ዳኛው? ቀጥል ይላል። አሁን አድቫንቴጅ ስለሆነ ለምን ቀጥል አለው? እርግጠኛ መሆን አለበት። ይሄ ኳስ ቢሄድ የሚደርሰው ለ11 ቁጥር መሆኑን አረጋግጧል ማለት ነው። ነገር ግን 11 ቁጥር ሳይደርስበት ፈጣን ነውና 7 ቁጥር ቶሎ መጥቶ ይሄን ኳስ ተጫወተበት። ይሄ አድቫንቴጅ አይባልም፣ አድቫንቴጅ አይባልም። ስለዚህ ከዚህ የተለቀቀው ኳስ አድቫንቴጅ የተባለበት ምክንያት ይሄ ልጅ ይጫወትበታል በሚል አንቲሲፔሽን ነው፣ ግምት ነው። ፑር አንቲሲፔሽን ባለበት ሁኔታ ግን 7 ቁጥር በፍጥነት መጥቶ ይሄን ኳስ ቢጫወት ጨዋታው አድቫንቴጅ ተብሎ አይቀጥልም። እንደገና ይቆምና ጨዋታው ወደ ነበረበት ቦታ ይመለስና ቅጣት ምት ይሰጣል። እንዲህ በሚሆንበት ጊዜ ያጠፋው ተጫዋች ቅድም በዚህ ምክንያት አድቫንቴጅ በመባሉ ምክንያት ካርድ ቀርቶለት ከሆነ ለጊዜው ተዘሎ እንደሆነ በዚህ ጊዜ ካርዱ ይሰጠዋል። በሁለተኛው ጊዜ ግድ ነው። በሌላም ምክንያት ይሄ ኳስ ሲቆም መሰጠቱ አይቀርም። አሁኑ ደግሞ በዚሁ ባለው ፕሮሰስ ላይ ይሄው ነገር ከተደገመ በቅድሙ በዚህ ጥፋት ምክንያት እሱ ባጠፋው ጥፋት ምክንያት ነውና ይሄ ሁሉ የተፈጠረው ለሱ ተገቢው ካርድ ቢጫ ካርዱ ይሰጠዋል ማለት ነው። እና ዘ ሴም ቲንግ የዚህም እንግዲህ እንደዛ ነው የሚሆነው። አድቫንቴጅ ካል እንደሱ ነው። ለተጫዋቹ ደግሞ ቅጣት ምት ተብሎ እንዲመታ ታዞ የሚመታውና
ሳይታዘዝ የሚመታው እኩል ውጤታቸው እኩል አይሆንም። ምንም ተጎድቷል በእርግጥ ግን መፈቀድ አለበት ያ ኳስ የሚጫወት ያንን ባለማድረጉ ግን ያ አድቫንቴጁ ይቀርበታል። ይሄ እንደገና እንዲመታ ነው የሚደረገው። አሁን ይሄ 12 ቁጥር እዚህ ጋር ፔናልቲ ነበረው ዘሎ ቸኩሎ መታ አግብቶታል። ግቡ ይሻራል። የሌላው ፕሮሰስ የዲሲፕሊኑ የምኑ ካለቀ በኋላ ግን እሱ እንደገና ምቱን እንዲመታ ይደረጋል። ይሄ ነው አካሄዱ ማለት ነው። ጥሩ ኢንስትራክተር እንደዚሁ ጋር እናያይዝና አንድ ሀሳብ ደግሞ እንጨምር። አንድ በፍጹም ቅጣት ምት ክልል ውጭ ያለ ተጫዋች በፍጹም ቅጣት ምት ክልል ውስጥ ያለን ተጫዋች ቢጠልፈው ዳኛውስ ምን ይወስናል? ጥሩ ጥያቄ ነው። ይሄ ደግሞ አሁን በአንቺ በፍጹም ቅጣት ክልል ውስጥ አረግሽው በሌላውም በሜዳው አካል ላይ ሁሉ ሊሆን ይችላል። ይሄ it could be during the throw in ሊሆን ይችላል። በመልሱ ሮራ ጊዜ ሊሆን ይችላል። እዚህ በጎን መስመር ላይ በዚህ በጎን መስመር አካሉ በሙሉ ውጭ ይወጣና እግሩ እዚች ላይ ልትሆን ትችላለች መስመሯ ላይ እና መስመሯ ላይ እየሮጠ የነበረን ተጫዋች እሱ ጠልፎት ከሆነ ይቀጣል። ያው እሱ ውስጥ ሆኖ እንዳደረገው ነው የሚቆጠረው። ለምን የጨዋታው ሕግ የሚለው ምንድነው? ማንኛውም ጥፋት ተብሎ የሚያስቀጣው ኳስ በጨዋታ ውስጥ ሆኖ ኳስ በሜዳ ውስጥ ሆኖ የተፈጸመ እንደሆነ ኳስ በሜዳ ውስጥ ሆኖ ተጫዋቹም በሜዳ ውስጥ ነው ኦፍ ኮርስ። አሁን ይሄ ግን አካሉ በሙሉ ከአንድ እግሩ በስተቀረ ሁሉም ውጭ ነው ያለው እና ይሄ ተጫዋች ጨዋታ ውስጥ አይደለም ብሎ ማለት ይቻላል? አይቻልም። ለምን? አንዱ አካሉ እዚህ ውስጥ ነው ያለው። ይህንን አካሉ ፈቀደለት ጥፋት እንዲሰራ። እየታከመም እኮ ሊሆን ይችላል እሱ ይሄኛው እግሩ ደህና ስለሆነ ሲመጣ በቃ የብስጭትም ሊሆን ይችላል ሊነካው ኳስ ማለት ነው። አንድ ኳስ ሙሉ ለሙሉ ሜዳውን ለቆ ካልወጣ ከጨዋታ ውጭ ነው እንደማይባለው ተጫዋቹም ደግሞ በቃ እና እንደዛ አይነት ስለሆነ ይሄ አሁን በፍጹም ቅጣት ክልል ውስጥ ያለው በሙሉ ተጫዋቹ ሰውነቱን እዚህ ጋር ሊያረግ ይችላል። እዚህ ጋር በሙሉ ተኝቷል። በቃ ተኝቷል። እግሩን ግን ያነሳል። 12 ቁጥር እዚህ የሮጠ ወደ ኳሱ ሲሄድ ሲያየው እቺን ኳስ እንደሚያገባ በመጠራጠሩ እዚሁ ላይ እቺ እግሩ ረዝማለች። የት ላይ ናት? እዚህ ኖራው ላይ ናት። ይቺ ደግሞ በጨዋታ ሕግ አንደኛ ሕግ ላይ ጨዋታ ሜዳ በሚለው ላይ መስመሮቹ ሁሉ ወደ ተካለሉበት ይቆጠራሉ ይላል። ይሄ መስመር አሁን የፍጹም ቅጣት ክልል ነው የምንለው። የፍጹም ቅጣት ክልል መስመር ነው ማለት ምን ማለት ነው? እሱ ላይ የተፈጸመ ጥፋት ቢኖር ፍጹም ቅጣት ክልል ውስጥ እንደተፈጸመ ይቆጠራል ማለት ነው። ስለዚህ ይሄ ተጫዋች ውጭ ነው፣ እግሩ ግን ፍጹም ቅጣት መስመር ላይ ነው። ልጁን ከጠለፈው ፔናልቲ ይሰጣል እንጂ አካሉ እዚህ ስለሆነ ተብሎ የሚቀር ነገር አይደለም። ይቀጣል በእንዲህ አይነት። ውጭም ደግሞ ሆኖ ደግሞ እንደዚሁ ተጋድሞ ሊሆን ይችላል ወደዛ እግሩ ግን እዚች ጋር ናት ያለችው። በዚህ የሚሮጥን ተጫዋች ሊጠልፍ ይችላል። እዚህ ጋር የተኛ አንድ ተጫዋች ውጭ ነው፣ እግሩ ነው እንግዲህ የገባው። ስለዚህ ይህንን ሊነካው ይችላል። ዋናው ምንድን ነው? የጨዋታው ሕግ 13 ላይ ቅጣት ምቶች የሚለው ላይ ቅጣት ምት የሚሰጠው ጥፋቱ በተፈጸመበት ቦታ ላይ ነው። ጥፋቱ በተፈጸመበት ቦታ ላይ ነው ካለ አንደኛ ምን መሆን አለበት? ያ ጥፋት በሜዳው ውስጥ መሆን አለበት። በሜዳው ውስጥ ስንል ኢንክሉዲንግ ዘ ላይንስ ማለት ነው። እነኚህ ተች ላይን ወይም ደግሞ ጎን መስመር፣ የግብ መስመር የምንላቸውን አካቱ በሜዳው ውስጥ መሆን አለበት። ተጫዋቾቹም በሜዳው ውስጥ ናቸው። ኳስ ደግሞ ምን መሆን አለበት? በጨዋታ ውስጥ መሆን አለበት። እነኚህ ሶስቱ ከተሟሉ ቅጣት ምቱ ይቀጥላል። ስለዚህ ይሄ ልጅ ምንም አካሉ ውጭ ሆኖ አንዱ ጥፋት አጥፊው አካሉ እዚህ ጋር ከሆነ ያው ውስጥ ሜዳ ውስጥ እንደሰራው ይቆጠርና ቅጣቱ ይከናወናል ማለት ነው። ግን ከሌሎቹ ፍጹም ቅጣት ምት ክልል ውስጥ ሲሆን የቅጣቱን መጠን ከፍ ይላል አይደል? ያው ፔናልቲ ይሰጣል። ፔናልቲ ይሰጣል። አንዳንድ ጊዜ እንደሰራው ጥፋት አንድ እንደሱ ነው። ሁለተኛ ደግሞ ይሄ ልጅ ግልጽ ግብ ማግባት አካሄድ ላይ እያለ ከሆነ ደግሞ እሱም በቀይ ካርድ ይወጣል። አየሽው? ለጨዋታ ለኳስ ሲል አይደለም ይሄ ልጅ ይሄን የጠለፈው። አሁን ኳሱን ሲጫወት
ለመጫወት ብሎ ነው ተብሎ እንኳ ቢጫ ካርድ እንዳይሰጠው ሕጉ ይፈቅዳልና ለኳሱ በሚያደርገው እንቅስቃሴ ላይ ግልጽ የማግባት እድልም እንኳን ቢሆን ቢበላሽ ቢጫ ካርድ ነው የሚሰጠው፣ ፔናልቲ ስለሚሰጥ ማለት ነው፣ ሁለቱንም አንድ ላይ እንዳይሆን። አሁን ግን ይሄ ሰውዬ እሱ ኳሱን እየተጫወተ እያለ ይህን ጥፋት ያጠፋው ደግሞ በፍጹም ቅጣት ክልሉ ውስጥ ምክንያቱም ቅድም እንዳልነው ምንድን ነው አንቺ ያነሳሽው ጥያቄ ያሁኑ በየትኛውም ሰዓት ላይ ይሁን በጨዋታው ሜዳ ውስጥ እንዳለ ተቆጥሮ ሊቀጣ የሚያስችለው የተወሰነለትን የሜዳ አካሉ ውስጥ ነው የሚያሰኝ አይነት ድርጊት መሆን አለበት። እንትን እንዳያደርግ ማለት ነው። የሚሰጠውን ውሳኔ ዳይቨርት እንዳያደርገው። ምክንያቱም ውስጡ ከሆነ ፕሮብለም የለም። ውስጡ ነው ብቻ ደግሞ ሳይሆን እችን ሕግ ማወቅ ብቻ ነው። በመስመሮቹ ውስጥ ያለው ሜዳ ማለት መስመሩንም ይዞ ነው ከተባለ በዚህ ውስጥ የሚደረጉ እንቅስቃሴዎች ሁሉ በዚህኛውም በዩ በዛኛውም በዩ ያው ቅጣቱ እንዲሰጥ ያደርገዋል ማለት ነው። ጥሩ ኢንስትራክተር፣ ግልጽ ሆኖላችኋል ውድ ተመልካቾቻችን ብለን እናስባለን። የዛሬው መሰናዶ እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን ለዛሬ ያዝነላችሁ የእግር ኳስ ዳኝነት ምስጢር መሰናዷችን ይህንን ይመስላል። ሳምንት በሌላ መሰናዶ ዳግም እንገናኛለን። እስከ ሳምንት ቸር ቆዩልን።